እናንተ ውሽምቷ የምትሄድ አይደለችም። ድራማው የሚያበቃ አይደለም። ውሽምቷ እንግዲህ ሁለተኛ ቻናሏን ከፍታ አብርሃም እግሯ ስር ተንበርክኮ ይቅርታ በጠይቃትም ይቅርታውን አልቀበልም፣ አንተ ከፈለግከው ሰው ጋር መሆን ትችላለህ፣ እኔም ስራዬን እየሰራው የራሴን ህይወት መኖር እችላለሁ፣ ስላለቀስኩ ስለለመንኩክ እኔ መኖር የማልችል መስሎ ነው ወይ? ኖሬ አሳያለሁ ብላለች። እንግዲህ ያ ሁለተኛ ቻናሏ ቢያንስ 20 ሺህ ወይም ደግሞ 50 ሺህ እስከሚገባ ድረስ ድራማው እንደዚሁ ይቀጥላሉ ማለት ነው። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንግዲህ ዛሬ አቶ አበጋዛቻችን እግሯ ላይ ተደፍቶ ቢለምናትም እሷ እንብ ብላለች። እንግዲህ ተንበርክኬ እንደዚህ ጎንበስ ብዬ እየለመንኩሽ አንቺ እኔ ረግጠሽ የምትሄጂ እግሯ አንተ እኮ መደፋት ብርቅቅ አይደለም። እንደዚህ ተደፍተህ ትጸልይ ኖሮ ጥሩ ነበር። እናንተ መደፋት ብርቅ አይደለም፣ ግን ሄርሜላ እንደዚህ ብስ ዘልቂበት ጥሩ ነው። ግን ያው አዲሱን ቻናል ስለከፈትሽ አዲሱን ቻናል እስከሚንቀሳቀስ ድረስ ድራማው እንደዚህ የሚቀጥል ይሆናል። እንግዲህ ያው ያኛው ቻናሏ ቀዘቀዘባት ይዘጋብኛል ብላ ስጋት ስላለባት ነው። ገባችሁ አይደለ? ይሄን ሁለተኛ ቻናል ወይም ደግሞ መሸጥ ፈልጋ ነው። እንደ ይሄ 100 ሺህ ያለው ሰብስክራይብ ቢሸጥ እኮ እሷ በስንት ብር እንደምሸጥ እናውቃለን። እና መሸጥ ስለፈለገች ነው እንደዚህ ሩትዬ እየተረገጠች እየተሰደበች ሌላው ቻናል እየከፈታ ያሳድጋል። ሩትዬ ብልጥ መሆን አለብሽ። በራስሽ ቤት በተራ በተራ ነው መለቀቅ ያለበት። አንቺ ግን በእነሱ ቤት በሌላ ቤት ነው በብዙ ጊዜ ቪዲዮ የምትለቅና በራስሽ ቤት ቪዲዮ ልቀቂ። ሌላው ይሄ ሁለት ቻናል ይከፍታል።